በድሬዳዋ አስተዳደር በጨቅላ ህጻናት ማዕከል በድል ጮራ ሪፈራል ሆስፒታልና በሳጵያን ጠቅላላ ሆስፒታል ማዕከሉ ይገኛል። እኛም በዛሬው ጤናችን ፕሮግራም በሳጵያን ጠቅላላ ሆስፒታል በጨቅላ ህጻናት ማዕከል ከ800 ግራም 1 ኪሎ ያልሞላት የተወለደች የህፃን ኢሞ ሀብስ ዙሪያ ያዘጋጀነው መሰናዶ በጤናችን ፕሮግራም ለእናንተ አቀረብን። ተከታተሉን። የጨቅላ ህጻናት ማዕከል የሚያገለግለው ካለጊዜያቸው ለሚወለዱ እንዲሁም ተያያዥ የጤና እክል ላጋጠማቸው ጨቅላ ህጻናት ማዕከሉ አገልግሎት ይሰጣል። ይህንንም ለጤና እክሎች በጨቅላ ህጻናት ለመጠበቅ ተገቢውን ሕክምና በመስጠት የእናቶችን የጨቅላ ህጻናት ሞትን ለመቀነስ ይረዳል። ይህ ማዕከል መቋቋሙና ማስፋፊያ መደረጉ በሀገር አቀፍና በአስተዳደር ደረጃ 800 ግራም ወይም 1 ኪሎ ያልሞላት ልጅ በሆስፒታሉ በጤና ባለሙያዎችና ያለሰለሰ ጥረት ህይወቷ ሊቀጥል ችሏል። ያው የሳጵያን ጠቅላላ ሆስፒታል የጨቅላ ህጻናት ክፍል ኦልሞስት ታድሶ ስራ መስጠት ከጀመረበት ኦልሞስት ያለፉት 2.3 አመታት ጀምሮ የአልጋ ቁጥሩን ጨምሮ የሚሰጣቸውን ሰርቪሶች በማዘመን አገልግሎት እየሰጠ ይገኛል። ለሳጵያን አካባቢ ነዋሪዎች እንዲሁም ለአጠቃላይ በሪፈር ለሚመጡ ነዋሪዎች አገልግሎት እየሰጠ ይገኛል። አገልግሎቱም ከጊዜ ወደ ጊዜ እየዘመነ እየተስተካከለ እያደገ የመጣ ነው። በጨቅላ ህጻናት ውስጥ ከ25 እና ከዛ በላይ የሚሆኑ አልጋዎች ይኖራሉ። በዚህ አልጋዎች ውስጥ ከእድሜያቸው በታች የተወለዱ ልጆች በእድሜያቸውም ተወልደው ከፍተኛ የሆነ ኢንፌክሽን ያለባቸው እንዲሁም የተለያዩ የአፈጣጠር ችግር ያለባቸውን ህጻናቶች እንክብካቤ ማድረግ የተሻለ የጤና አውትም እንዲኖራቸው እየሰራን እንገኛለን። በዚህ ማዕከል ውስጥ በቋሚነት የሚሰሩ 2 የህጻናት ህክምና ስፔሻሊስት ሐኪሞች አሉ። ወደ 12 የሚሆኑ ነርሶች አሉ። 2 ጠቅላላ ሐኪሞች አሉ። እነዚህም በ24 ሰዓት በሰባቱም ቀን በ24 ሰዓት ውስጥ ለጨቅላ ህጻናቶቹ ከፍተኛ ክትትል በማድረግ ዛሬ እንዳያችሁት ከእድሜያቸው በታች በተወለዱ ህጻናት እስከ 700 ግራም ድረስ የተወለደች ህጻን ልጅ ዛሬ 3 ወር ክትትል ከተደረገ በኋላ በጥሩ ጤንነት ወደ ቤተሰቧ መቀላቀል የቻለችበትንም እንደ አንድ አቺቭመንት ማየት የምንችለው ነው። ሳጵያን አጠቃላይ ሆስፒታል ስራ አስኪያጅ ዶክተር ዮናታን ፍቃዱ እንደገለጹት ህጻን ኢሞ ሀብስ በዚህ ክብደት መጠን ተወልዳ ህይወቷ መትረፉ በሀገር አቀፍ ደረጃና በአስተዳደር ደረጃ በጨቅላ ህጻናት የህክምና ዘርፍ ለተመዘገቡ ውጤቶች ማሳያ መሆኑንም ጠቅሰዋል። ጨቅላ ህጻናቱ የራሱን ክፍተቶች በመለየት የተለያዩ ስራዎችን እየሰራ ይገኛል። ከዚህም ውስጥ አንደኛው እንደ ናሽናሊም ብዙ ኢትዮጵያ የምትወቀስበት ወይም ክፍተት ተደርጎ የሚነሳበት የጨቅላ ህጻናት የሞት ምጣኔ ነው። እንደ ሳጵያን ሆስፒታል ከናሽናል ታርጌት ከተቀመጠው ቁጥር በጣም በታች በመሆን ናሽናሊ ከሚቀመጠው አረንጓዴ ዞን በሚባለው ውስጥ ለመግባት ችለናል። ይህንን አረንጓዴ ዞን ለተከታታይ 8 ወራት ሜንቴን በማድረግ የጨቅላ ህጻናቱን የሞት ምጣኔ በጣም በመቀነስ የእናቶችን ደስታ የልጆችንም ጤንነት እየጠበቅን እንገኛለን። እዚህ ማዕከል ላይ ቅድም ያስተዋላት ኢማውስ በ24 ሳምንቷ ተወልዳ የመጣች ጨቅላ ህጻን ነበረች። ያለ ጊዜዋ ነበር የተወለደችው። ወደኛ ማዕከል ስትመጣ የ800 ግራም ህጻን ልጅ ነበረች። በዛን ሰዓት ብዙ ተስፋ የሚያስቆርጡ ሴናሪዎችን አልፈው ነበር የነበረው። ግን ቤተሰብ ተስፋ ነበረው። ሐኪሞቹም ያላሰለሰ የማዳን ጥረት እንዲሁም ነርሶቹ ቀን በቀን እና ቀን ከሌሊት የሆነ ክትትል እያደረጉ ቆይቷል። በዚህ መሰረት የተለያዩ እልህ አስጨራሽ ቀናቶች ሌሊቶችን አልፈው የተለያዩ ህክምና ሞዳሊቲዎችን ተጠቅመው ዛሬ ኢማውስ ወደ ቤቷ ለመሄድ መብቃት ትችላለች። ይህም ለውጪ ላሉት እናቶች ምንም አይነት ኢሹ ቢኖር ምንም አይነት ያለ ጊዜ ቢወለድም ኪሎ ቢያንስም እድል እንዳለው ለማሳያ የተስፋ ምንጭ ነች ብለን ነው ኢማውስን ዛሬ ለማክበር የተገናኘ ነው። ሆስፒታሉ የህፃናት ህክምና ስፔሻሊስቶች እንደገለጹት ኢሞ ሀብስ ከተወለደች ጀምሮ ከፍተኛ የአንጀት ኢንፌክሽን ባክቴሪያና በሆዷ እቃዋ ውስጥ የሚከማች ፈሳሽ እንዲሁም የአንጀት ውሃ ችግሮችና ተያያዥ ጤና ችግሮች ነበሩባት። በዚህ ምክንያትም ለ10 ተከታታይ ቀናት የእናት ጡት ወተት መውሰድ አልቻለችም ነበር። ይሁን እንጂ በደም ስር በሚሰጥ ምግብ አይቪ ፍሉድ እና ሌሎች ጥብቅ የህክምና ክትትል ድጋፎች አማካኝነት ከ3 ወር ከ12 ቀናት በኋላ ሙሉ ለሙሉ አገግማ ወደ ቤተሰቧ ተቀላቅላለች። ዶክተር አዶንያስ መስፍን እባላለሁ። የህፃናት ሐኪም ስፔሻሊስት ነኝ።
ምሰራውን በሳቢያን ጠቅላላ ሆስፒታል ነው። ኤማውስ ስትወለድ ከ24 ሳምንት ሳይሞላት ነበር የተወለደችው። ኪሎዋም እንግዲህ እንደተነገረው 900 ግራም ራሱ አይሞላም ነበር። ሆኖም ምንድነው ካለ ጊዜ መወለዷ ጋር ተያይዞ የአንጀት ኢንፌክሽን ይሄም አንጀቷ ውስጥ በርከት ያለ ፈሳሽ ነበረ። እሱም በሕክምና መቀነስ ችለን ነበር። እንደገና በድሬዳዋ ለመጀመሪያ ጊዜ በአይነቱ ንጥረ ነገር ውህድ የያዘ ለምሳሌ የቅባት አሲድ ኃይል ሰጪና ፕሮቲን የያዘ ውህድ ጠቃሚ የሆነ ንጥረ ነገር ውህድ ለመስጠት ተሞክሯል። ይሄም የሚሆነው ለ7 ቀን ምግብ መውሰድ አትችልም ነበረ። ከአንጀት ጋር ኢንፌክሽን ጋር ተያይዞ የአንጀት ንፍፊት ነበራት። በዛ ምክንያት ወደ ተፈለገው አንጀቷ መምጣት አይችልም ምግብን። ስለዚህ ሶዛት በደም ስር አርገን የመጀመሪያ የመመገብ ሁኔታ ሰተናታል። ይሄም በድሬዳዋ የመጀመሪያው ነው። ከዚህ በተጨማሪ ምንድነው በሳቢያን ጠቅላላ ሆስፒታል የሚሰጡ በተለይ ደግሞ በጨቅላ ህጻናት ክፍል ያለ ጊዜ የተወለዱ ጨቅላ ህጻናትን ሕክምና ጨምሮ የታፈኑ ልጆች፣ ያፈጣጠር ችግር ያለባቸው ልጆችን፣ የሚጥል አይነት በሽታ ያለባቸው ጨቅላ ህጻናቶችን ዘርፈ ብዙ አገልግሎት ነው እየሰጠ የሚገኘው። ስሜ ዶክተር ሳሙኤል ሽመልስ ይባላል። በሳቢያን አጠቃላይ ሆስፒታል የህፃናት ስፔሻሊስት ሐኪም ነኝ። እንግዲህ ኤማውስ በድሬዳዋም እንደውም በሀገር አቀፍ ደረጃ እንግዲህ ስትወለድ ከእድሜዋ 24 ሳምንት ወይንም 6 ወር ነበረ። ኪሎዋም 800 ግራም ነው። ይሄ በሆስፒታላችንም ደረጃ በክልሉም ደረጃ እንደ ሀገር አቀፍም የመጀመሪያ ነውና ኤማውስ በቆይታ ውስጥ በጣም ብዙ እኛንም እንደ ባለሙያዎች በጣም ብዙ የተማርንበት ነው እና መጀመሪያ ላይ ያው በጣም ብዙ ችግሮች ነበሩ። የመተንፈሻ አካል ችግሮች ነበራት እና የከባድ ኢንፌክሽን ነበራት ደሟ ውስጥና ሌላ ደግሞ ጡትም የመጥባት ችግር ረጅም ጊዜ ያለ ጡት ወደ 10 ቀን ከ7 እስከ 10 ቀን የሚያክል ያለ ጡት ነበረና የቆየችው። በዚሁም ለመጀመሪያ ጊዜ ሕክምና ፓሬንተራል ኒውትሪሽን የሚባለው በደም ስር የሚሰጠው ምግብ እሱንም ለመጀመሪያ ጊዜ በሆስፒታላችን የጀመርንበት ሂደቶች ነበሩ። ሌላ ደግሞ ባክቴሪያዎቹን ኢንፌክሽን ያመጡባት ባክቴሪያዎቹን ከሁለቴም ሶስቴ በላቦራቶሪ ብሌድ ካልቸር የሚባለው እሱንም መለየት ችለናልና በክልላችንም በሪጂናል ላቦራቶሪ ስለነበረ እሱንም በማድረግ መድኃኒቶችም የተለያየ በመቀየር መጨረሻ ላይ ያው ሕክምናውን ጨርሳ ከ3 ወር ከ17 ቀን በኋላ ወደ ቤት ዛሬ መሸኘት ችለናልና ይሄ ለኛም በጣም ትልቅ ደስታ ነው። እዚህ መሀል ያው ትልቁን ድርሻ የሚይዙት ከባለሙያዎችም በተጨማሪ ነርሶችንም የድጋፍ ሰራተኞችም እኛም ሐኪሞቻችንም ስራ ባልደረቦችም ጨምሮ እና ቤተሰቦቿም እኛንም አምኖ በእኛም ተማምኖ ይሄ ሁሉ ጊዜ መስዋዕትነት አርግቶ 3 ወር እዚህ ቆይቶ በጣም ጥሩ እንትን ናቸውና ለሌሎችም ማስተማሪያ የሚሆን ቤተሰብ ናቸው። የህፃኗ እናት ወይዘሮ ብዙዬ ተካልኝና ባለቤቷ ምስጋና ቢራራው እንደገለጹት በእርግዝና ወቅት የሽርት ውሃ መድረቁ ምክንያት ጽንሱ መውረድ አለበት በሚል አስፈሪ መርዶ እንደተናገራት ያስታውሳሉ። ይሁን እንጂ ተስፋ ባለመቁረጥና የባለሙያዎች ቀን ከሌሊት ክትትልና ድጋፍ እንዲሁም እገዛ ልጃቸው በጤና ማቀፍ መቻላቸው ከፍተኛ ደስታ እንደተሰማቸው እንዲህ ይገልጻሉ። ታሪክ ከባድ ነው። ያው ረጅም ነው ታሪኩ። ልጄም ጨርሰው አይደለም እዚህ ሊፈርድ ተጻፈልኝ። ወደዚህ መጣው ስመጣ ያው ሽንት ውሃው አልቋል። በቃ ደረቅ እንትን ላይ ነው ተለጥፏል። ማህፀንሽ ላይ ግዴታ ውርጃ ነው መሆን ያለበት አሉ ዶክተር ያሬድ። እዛ እንደዛ ብለውኝ በቃ ወዲያው የምጥ መርፌ ተሰጠኝ እንዲወጣ ማለት ነው። ያው በህይወትም ይወለዳል ብዬ አላሰብኩም።
ሊወጣ በቃ ተወሰነ። ምክንያቱም ላንቺም ጥሩ አይደለም፣ ሀዘንሽ ከፍተ ነው። ወደፊት የሚቆይ ከሆነም ለላንቺም ልጁም ለልጁም ጥሩ ስላልሆነ መውጣት ነው ያለበት ብቻ ነው። በቃ ተቀበልኩ ነው። ምክንያቱም ሽንቱራ ተሌለ እንትን ማለት አይቻልም ልጁ ከዛ ጃብቆ መድኃኒት ተሰጠኝ። እዛን ሰዓት አለቀስኩ በወቅቱ። በእርግዝና ወቅት ደግሞ በጣም ያመኝ ነበር። ከተጸነሰ ጀምሮ በጣም ታመም ነበር እና ያ ሁሉ ልፋቴ እዚህ ደርሼ ለምን ብዬ በቃ ውስጥ አለቀስኩኝ በጣም። እዚህ ራሱ በጣም ለማውረድ ራሱ እምቢ ብዬ ነበር። መጨረሻ ላይ እንዲህ ሲያስረዱኝ አደጋ አለው ሲሉኝ በቃ ለምን ወሰንኩኝ እና ይከብዳል በጣም። ያው እግዚአብሔር ይመስገን እያደር ከወር በኋላም ተስፋ እያረኩኝ ዛሬ ምን እንደምን አላውቅም። ይችን ቀን ነበረ የምናፍቀው ማለት ከስሙም ራሱ ኤማሁስ ያለ ይችን ቀን የምናፍቅበት ቀን ነበር። ምን ማለት ነው ኤማሁስ ማለት ተስፋ የቆረጡ ሰዎች ሲሄዱ እግዚአብሔር ተስፋቸውን የመለሰበት ነው። ከተስፋ መቁረጥ የተመለሱበት እንትን ነውና ደግሞ ወሩም ቀኑም አጋጣሚ ተገጣጠመልን ሳናስበው። ስለዚህ ይሄ ቀን ማለኛ ለኔ ትልቅ ነገር ነው ማለት አንደኛ ይሞታል የተባለ ልጅ ነው። ሂዱም ተብለን ነበር። ያው ከዛ በፊት እዚህ ከገባ በኋላ ጡት ለ10 ቀን ወይ ምናምን ሳይጠባ ይሄ ልጅ ይተርፋል ማለት ማሰብ በራሱ ለኛ ለሕክምናው ቀላል ሊሆን ይችላል አላውቅም። ለኛ ግን ከባድ ነበር። ምጥ የምትመር ኪኒን ተሰጠኝ። ያው ወጣ ልጁ ሲወጣም ድምጽም የለውም ሲወለድ ቀናም ብዬ ሳየው ምንም የለውም ትንፋሽም ምንም አላየሁበትም። ይዛ ሄደች ልጅቷ። ተዛ ቆይታ መጣ ልጅሽ ማሞቂያ ገብቷል አለች። አላመንኩም። በቃ ነፍሳለሁ ስላታው ነፍሳለሁ ማሞቂያ ነው ያለው አለች። እዛ አለችኝ በቃ ዝም አልኩኝ። ተዛ ዶክተሩ መጣና አይ ልጁ እንደዚህ ነው ማይሆን ነገር ስለሆነ ወደ ቤት ይዤ ሲለኝ አይ ነፍሳለሁ ብለውኛል። ስለዚህ እኔ ነፍስ ያለው ልጅ ትቻለድም የሆነውን ይዤ እሄዳለሁ ያልኩት ለዶክተሩ። ወደዚህ መጣው። ያለው ነገር እንግዲህ እዚህ ጋር ያሉ ነርሶችም ሆነ ዶክተሮች እኔ ስለነሱ ቃል የለኝም። ልናገር ካልኩም ከብደኛል። በቃ በጣም ታገሉ። ቀን ለሊት ሳይሉ እንቅልፍ የላቸው ላይ ቆመው ቀን ቆመው ያው እዚህ ደረጃ አድርሰውልኛል። ከእግዚአብሔር ጋራ የነሱ ልፋት የነሱ ዋጋ ነው ይሄ። አክለውም ከፈጣሪ በታች ለልጃቸው ላተረፉላቸው ደከመኝ ሰለቸኝ ላላሉት የጤና ባለሙያዎች ትልቅ ውጤት ልጃቸው መትረፋቸውንም የጤና ባለሙያዎችና ሆስፒታሉን ያመሰግናሉ። ከዛ በኋላ ያው ውርጃ ነው እኛ እንትን ብለው ይላኩ። ያው በጊዜው ተስፋ ቆርጠን ነበረ። እግዚአብሔር ደግሞ እንግዲህ ተስፋ የቆረጠውን ቀጥሎ እዚህ አድርሶናል። የሳቢያን ሆስፒታል ነርሶች፣ የጨቅላ ህጻናት የሚባለው ነርሶች፣ ዶክተሮች በእውነት ትልቅ ስራ ይሰሩልን። በተለይ ደግሞ የ10 ቀን ምናምን ነገር ተስፋ የቆረጥበት ቀን ነበረ ከእንትን በኋላ ማለት ነው እና ትልቅ ስራ ትልቅ ርብርብ ነው የሰሩልን። ምን ልል እንደምችል መናገር አልችልም እና ያው ለስራ ነው የሚመስለኝ ሕክምና ማለት ነው። ግን እዚህ ጋር ነፍስ ነው እያዳኑበት በእኛ እኔ ባየሁት ማለት ነው ለራሴ ከሆነልኝ አንጻር እና እግዚአብሔር ብድራቸውን ይክፈላቸው። የሳቢያን ሆስፒታል በአጠቃላይ ትልቅ ስራ ነው ይሰራልና እግዚአብሔር ያክብርልን። በዛን ሰዓትም በቃ ተስፋ ቆርጬው ታውን ይሞታል ታውን ይጠሩኛል ነው ማስበው። አይዋለሁ፣ እመጣለሁ፣ ቆማለሁ፣ እሄዳለሁ። እነሱ ይታገላሉ ነው ያለው። ያው እንግዲህ መድኃኒት ይመጣል ደስታውን እዚህ ደረሰ። እግዚአብሔር አምላክ ደግሞ እነሱንም ባረካቸው። እግዚአብሔር ይመስገን። ደስ ምን ተሰማኝ ዛሬ ልጅሽ ጤናማ ነው፣ ዛሬ ልጅሽ ይዘሽ መውጣት ትችያለሽ? አዎ ትችያለሽ ብለውኛል። እወጣለሁ ዛሬ ከእግዚአብሔር ጋር። ያው የእነሱ ነው ኮሽን ቢል ወደ እነሱ ነው የምመጣው። እግዚአብሔር ድርጅቱ የሳቢያን ሆስፒታል በጣም ነው የማመሰግነው። ታቸው ራሱ ታጋሽነታቸው በጣም እኔ እንጃ አንድ ቀን ፊት ነስተውኝ እንኳን አያውቁም። አይዞሽ በቃ የነሱ ትግል ነው እዚህ ድረስ እኔ ራሴ ያደረሰኝ። በጣም ጥሩ ሆስፒታል ነው። እኔ በቃ እንግዲህ ቃላት ያጥረኛል ሁሉም ነገር አሁን እዚህ ጋር ለማውራት። ለዚህም የህፃን ኤማሁስ ወላጆች
ለህብረተሰቡ መልእክት አላቸው። እናቶች ናቸው በእርግጥ የሚሰሩት 3 ወር ከምናምን አሁን ወደ 4 ወር እየሄድን ነውና እሷ ወይ በሩን ራሱ አታውቀው እዚህ ሆነች ያለችው። እኔ እንኳን በስራ ምክንያትም ያው ሲከብደኝ ወጣ እያልኩ እመጣለሁና ከባድ ነው ማለት ምንም መፈየድ አልችልም። ስራ መስራት ደግሞ አቺ ሞተሽ ሀሳብሽ እዚህ ነውና ያሁኛ ምንም ያደረግነው ነገር የለም። በእኔ ምንም ያደረጉት ነገር የለም። ምን ላደርግ እችላለሁ? እሱማ ግድ ነው። አሁን ለምሳሌ እሷ ራሱ ሙሉ ቀን ስታለቅስ ትውላለች። በሆነ ሰዓት ላይ በዛ 10 ቀን ውስጥ እሷን ማበረታታት ራሱ ትልቅ ስራ ነበር ማለት ራሴን እንትን ብዬ ማጽናናት እሷ ምግብ ሁሉ እስካለ መብላት ማለት ነው። ያው በብዛት ነርሶቹ ያውቃሉ እንደ እህት ነው እንደ ጎረቤት ነው የነበርነው እና እንደ ሕክምና ሳይሆን እነሱ ትልቁን ስራ ሰርተዋል። በእርግጥ ግን መጥቼ ምግብ እንድትቀምስ ማበረታታት ራሱ ትልቅ ነገር ነው እና አባት ግድ ነው ማለት እኛ ካልተደጋገፍን እሷ ብቻዋን ልትጎዳም የምትችልበት ሁኔታ ላይ ነበረ። ልጁም እና ያው ብቻ የተቻለውን ሞክሬያለሁ። አባት ግድ ነው ግዴታም ስለሆነብኝ ማለት ነው። ወደዚህ ሲመጣ አሁን እናስቸግራለን። አሁን እነሱን ብዙ ወላጅም ያስቸግራል። ለምሳሌ ደም ሲቀዳ ለምንድነው ደም የምትቀዱ ልጆቻችን ላይ የሚሉ ሰዎች አሉ፣ የሚሳደቡ ሰዎች አሉ ነው ወላጆች ማለት ነው። እንደው በዚህ አጋጣሚ የምናገረው ነገር ባክ ወላጅ ወደዚህ ልጁን ሲያመጣ አንደኛ ለፈጣሪው ሰጥቶ ነው የሚያመጣው። ለነሱ ታስረከበ በኋላ ብዙ እንትን ባይሉ ደስ ይለኛል። በቃ ለነሱ ከሰጡ እነሱ ደግሞ ከልባቸው ተሮጠው ተራሩጠው እንትን ስለሚሉ ስለሚታገሉ በዛ መሀል መተው እነሱ በእጃቸው ይሰራሉ። እዛ ጋር ደግሞ እነሱን አትግቡ ይላሉ። በጣም እዚህ ጋር ብዙ እንትን አለና ለወላጆች ማስተላለፍ ለልጆቻቸው ለነሱ ከሰጡ በቃ ለፈጣሪ ሰጥተው መጠበቅ ነው። ያሉትን ደግሞ መስማት ነው። ደም መታቀፍ ይቻላል። ይቻላል። በቃ የ6 ወር ልጅ ነች። ይቻላል። ያው ትዕግስት ካለ ይቻላል። የሕክምና ባለሙያዎቹ በእርግዝና ወቅት በሚደረግ የጤና ክትትልና በሚሰጡ መድኃኒቶች መሰል ጤና ችግሮችን ለመከላከል ወሳኝ መሆኑንም የሕክምና ባለሙያዎች መልእክት ያስተላልፋሉ። 3 ወር ቆይታ በኋላ ነው እንትን ያለችው። እንግዲህ አሁን ክትትል ያው ያስፈልጋታል። አንጎሏም ሳምቧም በደንብ አልዳበረም። ያው ጊዜ ይፈልጋል እና ያው በክትትል ደግሞ በደንብ ስታድግ ደግሞ እንገናኛለን ብዬ አስባለሁ። አሁን ያለችበት የጤና ሁኔታ ሙሉ ለሙሉ እንግዲህ ኪሎም እየጨመረች ነው። ከሳምባ መጀመሪያ ሳምባም ገዛ መሳሪያ እያደረግላት ነበረ። በተለምዶ ሲፓፕ እንለዋለን። እሱንም ኦክሲጂንም ተላቃለች። ኦክሲጂን ላይም ነበረች ለረጅም ጊዜ። የተለያዩ ጠንከር ያሉ መድኃኒቶች ነበር የሞከርንላት። ምክንያቱም በደሟ ውስጥ ያደገው ባክቴሪያ ምላሽ የማይሰጥ ነበር ለብዙ መድኃኒቶች ማለት ነው። እና ያሁን ላገዛ ተደርጎላት ነው አሁን ያለችበት ደረጃ። በአፏ መውሰድ ትችላለች። መዋጥ ማላመጥ እና አንጀቷም በስነ ስርዓት ኢንፌክሽን ነገር ከበፊቱ በጣም በፊት ፈሳሽ ይዞት ነበረ። በምስሉ ላይ ማየት ትችላላችሁ እና ፎቶን ኦሬዲ የነበረ የተወሰደላት ማለት ነው። ወደ 350 ኤምኤል የሚሆን ነው ከአንጀቷ ውስጥ ፈሳሽ ላይ ቀዳ ነው ማለት ነው። እና በአሁኑ ሰዓት እንግዲህ ልትወጣ ጫፍ ላይ ደርሰናል ማለት ነው። እና ከዚህ የምንማረው ምንድነው? ዋናው ነገር በእርግዝና ወቅት ማንኛውም እናት እርጉዝ የሆነች እናት ክትትል ማድረግ እንዳለባትና የምትወልድበት ቦታ ደግሞ በጤና ተቋም ከሆነ መጀመሪያ እንደዚህ ያለ ጊዜ የተወለዱና ኪሎዋቸው ትንሽ የሆኑ ህጻናት መጀመሪያ የምናረግለት እንክብካቤ ቶሎ በምናረገው እንደኛ አይነት ሴታፕ ካለ ህይወቱን ማትረፍ ይቻላልና ይሄ ትልቅ ለኛም ትልቅ አስተማሪ ነው። ያ ወላጆች ድርሻ መሆን ያለበት ያው ክትትል፣ ዋናው የእርግዝና ክትትል ነው። ምንድነው ጊዜውን ጠብቆ የሚደረግ የወሊድ ክትትል ያስፈልጋል።
በማንኛውም ሰዓት ማለት ነው። ያንን የሚያደርጉ ከሆነ እና ሆስፒታል የሚወለድ ህፃን ከሆነ እንደ ኤማውስ እንግዲህ ብዙ ጨቅላ ህጻናቶች ተስፋ ይኖራቸዋል ብለን እናስባለን። በዚሁ መሰረት እንደ ሆስፒታላችን ምን መክረው በማንኛውም እናት ከማርገዟ 3 ወር አስቀድሞ በተቻለ መጠን የቅድመ እርግዝና ክትትል መጀመር እንደዚህ አይነት ችግሮች እንዳያጋጥሙ። ስለዚህ የሰውነቷን ኮምፖዚሽን ብዙ ነገሮችን ተመርምሮ የሚያስፈልጋት ሰፕሊመንት እንዲሰጣት ይሆናል። ካረገዘችን በኋላ የእርግዝና ክትትሏን እያደረገች አትሊስት 8 ጊዜ በማድረግ የህፃናቱን ጤንነት ስለዚህ በጤና እንዲወለድ ይረዳል፣ ለመርዳት ይቻላል ማለት ነው። ስለዚህ መከላከልን የበለጠ ምናበረታታ ይሆናል። ግን አልፎም ችግር ቢፈጠር ማዕከሉ ይህንና የመሰለ አገልግሎት ለመስጠት ዝግጁ ስለሆነ ወደ ሆስፒታላችን እንድትመጡ እንድትጎበኙ በዚህ ሞመንት እንትን ማለት እፈልጋለሁ። እዛው የጨቅላ ማዕከል ህፃን ኤማሁስን ተመሳሳይ እክል ያጋጠማቸው በማዕከሉ በተደረገላቸው ድጋፍና ክትትል ከሚደረግላቸው እናቶች መካከል አንዷ አዳነች ኩማ ትጠቀሳለች። አዳነች ባጋጠማት የጤና እክልና በእርግዝና ወቅት በአግባቡ የጤና ባለሙያዎች የሚሰጡትን መድኃኒት ባለመውሰዷ ከ3 መንታ ልጆቿ አንዱን ብታጣም በጤና ባለሙያዎች እገዛና ድጋፍ 2 መንታ ልጆቿን ልታቀፍ ችላለች። ይህም ውጤት ከፈጣሪ በታች የጤና ባለሙያዎቹ ያለሰለሰ ጥረትና ድጋፍ መሆኑን ትገልጻለች። ክትትል የነበረው ጎሮ ነበር። ያለ ጊዜ ነው ሚጥ የመጣው ለ7 ወር ማለት ነው። እዛ ጎሮ ሲሄድ ወደዚህ ላኩኝ ሪፌር ብሎ ወደዚህ ሲልኩ መውለድ አለብሽ ምናምን ልጆቹ 3 ነበሩ 3 መንታ እና 3 ስለሆኑ ብዙም ማህፀንሽ እንትን አይልም። ስለዚህ በጊዜ የሚወጡበት አጋጣሚ መጀመሪያም ተነግሮኛል። እዛ ክትትል እያረጉ ወርሽ ደርሶ ሳይሆን ከዛ በፊት እንደምትወልጂ ወቂ ብሎኝ ነበር እና እሺ ብዬ ሳለው በ7 ወር ሲመጣ ወደዚህ መጣው በቃ በ8 ገባው 9 ወለድኩ። 3ቱም በህይወት ነበር መጡ። ወደዚህ ከመጡ በኋላ እኔ እዛ ነበርኩኝ። ከዛ ይሁድ ጧት ተነስቼ ወደዚህ መጣው። እነሱ 6 ሰዓት ነው ከሌሊቱ የገቡት እዚህ። እኔ ከእሁድ ጧት ተነስቼ እዚህ መጣው። 3ቱም በህይወት ነበሩ። በቃ ያለው ነገር በጣም ደስ ይል ነበር። እነሱቹ አቀባበል በጣም ደስ ይል ነበር እና ለዛሬ ቀን ይደርሳሉ ብዬ እኔም አላሰብኩም። ፈጣሪ ስራው መልካም ነውና ለዚህ በቃ እንደዚህ ደረሰ እና ይሄ የሆነው ከነሱ የተነሳ ነው። ከነርሶቹም ከዶክተሮቹም ከነሱ የተነሳ ነው። እግዚአብሔር ይስጣቸው። እኔ ምንም ማለት አልችልም። ከዚህ በላይ እነሱን የሚገልጽ ቃላት የለም። ወይዘሮ አዳነች አክላም ከራሷ ተሞክሮ ለእናቶች በቅድመ ወሊድና ድህረ ወሊድ ወቅት የጤና ባለሙያዎቹ የሚሰጡት መድኃኒቶችና ምክር መውሰድ አለባቸው ብላ አጥብቃ ትመክራለች። ታለው ክትትል ማድረግ በጣም ጠቀሜታ አለው። እኔ እንደውም ክትትል ላይ ትንሽ እንትን ያደረገ የሚመስለሽ ያለ ጊዜ እንዲመጣ በብዙ ጊዜ ይሄ መድኃኒት አልወስድም ነበር። ያመኝ ነበር አልወስድም ነበር። ነርሶቹ እዛም እየነገሩኝ ነበር መድኃኒቱን በጊዜ ውሰጂ በሰዓት እንዳታቋርጪ ምናምን ሲሉኝ ወደ ላይ ስለምለኝ አልወስድም ነበር። በዛ ምክንያትም ይመስለኛል ያለ ጊዜ የመጣው እንግዲህ እንደኔ ያረዳድ ማለት ነው። እናቶች በወሊድ በእርግዝና ጊዜ ነርሶቹ የሚሞሏቸውን ዶክተር የሚመክሯቸውን በስነ ስርዓት ማድረግ አባቡ መውሰድ አለባቸው። በጣም ለራሳችን ነው። እነሱ የሚሉን ነገር በሰዓቱ የማይጠቅመን መስሎ ሊታይ ይችላል፣ ግን በጣም ጠቃሚ ነው እና ለራሳችን ስንል እናቶች የተባልነው ማድረግ አለብን ብዬ ነው ማሰብ። እሱንም መውሰድ አለባቸው። በቃ ነርሶቹ የሚሉ ዶክተሮቹ ያዘዟቸውን እንዳለ መፈጸም አለባቸው ብዬ ነው ማለት። የድሬዳዋ አስተዳደር ጤና ቢሮ የሕክምና አገልግሎት ዳይሬክቶሬት ዳይሬክተር አቶ አብዶ ሙሜ በበኩላቸው እንደገለጹት ጤናማ ትውልድ ለማፍራት የጤና ተቋማት አገልግሎት ከማስፋት ባለፈ ጥራት ያለው አገልግሎት ለመስጠት እየተሰራ መሆኑን ገልጸው የህፃን ኤማሁስ ሁኔታ የአስተዳደሩ ዘርፍ ውጤት መሆኑንም አስረድተዋል። ይሄ ቤት በቅርቡ ነው ስራ የጀመረው 1-2 ዓመት አካባቢ ይሆናል ሰርቶ እንትን ያለው። ይሄም እንግዲህ የሚያሳየው ያው አስተዳደራችን በተለይ ህጻናቶች ነገ አገር ተረካቢ ናቸው እና በጥሩ ጤንነት አድገው እቺን ሀገር የሚረከቡ እስከሆነ ድረስ
አስፈላጊውን ሕክምናው ሙያ የሚጠይቀውን ነገር በሙሉ ተደርጎላቸው እንትን እንዲሉ ያው አስተዳደሩ እንትን ያለው እንደምታውቀው እንግዲህ ቀደም ልልሽ እንዳሰብኩኝ ከዚህ በፊት በነበሩት ሁኔታዎች በ24 ሳምንት ህፃን ልጅ አይወለድም፣ ያው አፖርት ይደረጋል። ግን አሁን ያው ጊዜው የተሻሻለ የመጣ ስለሆነ ሳይንስም እያደገ ስለሆነ የ4 ሳምንት ህፃን ልጅ እንግዲህ በሬዲዮ ለመጀመሪያ ጊዜ ነው አንድ ሲናሪዮ ሲገጥመን 24 ሳምንት ይሄ ትልቅ ምርታ ነውና ያው ቢሮም ለዚህ ጉዳይ ትኩረት ሰጥቶ በጣም እየሰራ ነው ያለው። ህፃን ኤማሁስ የተስፋ ጉዞ ከጤና ባለሙያዎች ያለሰለሰ ጥረትና ድጋፍ ባሻገር ወላጆቹ በታጋሽነትና በትዕግስት ተስፋ በማድረጋቸው ምክንያት ድምር ውጤት ከ3 ወር ከ12 ቀን በኋላ ህፃን ኤማሁስ ወደ ቤተሰቡ ተቀላቅሏል። እኛም በዛሬው ጤናችን ፕሮግራም በዚህ ቋጨን። ሳምንት በሌላ ተመሳሳይ ፕሮግራም እስከምንገናኝ እስከ ሳምንት ቸርን ሰንብት።